ሀናን ግን እንደ አሴር የሚረዳት ሰው አለ ብዬ አላምንም በዚች ምድር ላይ። አሴር ምን አይነት መልካም ምን አይነት ጥሩ ልበቀና ለሀና ያለው አመለካከት እኔ እንጃ። እኔ እንደ አሴር አይነት ወንድ አለ ብዬ አላስብም። እውነት እስከዚህን ሰዓት ድረስ ከእሷ ጋር እሷ የሚደርስባትን ችግር እሷ የሚደርስባትን በደል እሷ የሚደርስባትን ችግሮች በአጠቃላይ እኩል ከእሷ ጋር ነው እየተጋፈጠ ያለው። አስባችሁታል? አሁን እንኳን ይሄ ነገር በተከሰተበት ሰዓት እንደምንም ብሎ ከዛ ቤት እየበረረ ሄዶ እሷም ወደ እሱ ነው ግን ጠል ብላ የሄደችውና እንደዛም ብሎ መጠጥ ቤት ውሰደኝ ስትለው ወስዶ ሌላ ነገር አጥተው እየሰከረች አስመስሎ ምናምን ወደ ቤት ተመልሳት። ግን እሷ ላይ የማነሳው ነገር አለ። ቤተሰብ መጀመሪያ ሰላም ልበላችሁ እስኪ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ፕሊዝ ቤተሰብ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ነባር ቤተሰቦች ደግሞ ስወዳችሁ እንደው ኧረ ተው ቤተሰብ ተው፣ ግን ተው ማርያምን ምንም አይጎዳችሁም። ላይክ ማድረግ እንደው 5,000 ወይም 4,000 ቪው እያለ ላይክ የሚባል የለም እና ምን ችግር አለ? ቤተሰብ የእውነት ላይክ አድርጉልኝ። ለማንኛውም ወደ ድራማው ስመለስ ሀና ምንም መጠጥ ጠጥታ የማታቅ ብትሆንም መጠጥ የሚባለውን ነገር ቀምሳ የማታቅ ብትሆንም አንድ ሰው ራሱን ሲስትና ራሱን ሳይስት አያቅም። እንደ ቤተሰብ እኔ ስለ መጠጥ የማውቀው ነገር የለም። ግን ማንኛውም ሰው ሁላችንም ላይክ ሲያመንና ሳያመን አናቅም። እስኪ ንገሩን። ሀናን ወስዶ የሆነ ንጉስ የሚባል መጠጥ አጠጥቷት ሆዷ ሲሞላ የሰከረች መስሏት እሱ ስምሽን ጥሪ የእህቶችሽን ስም ጥሪ ብሏት የእህቶቿን ስም ስጠራና የራሷን ስም ስጠራ አይ በቃ ሰክረሻል፣ አሁን ወደ ቤት እንሄድ ይላታል አሴር። እሷም እውነት ግን ነው ሰክሬያለሁ ብላ አምናው ተከትለው ወደ ቤት ሄዳ አብረው አደሩ። ሰው እንዴት ራሱን አያቅም? የፈለገ ነገር መጠጥ ቀምሶ የማያውቅ ሰው ቢሆንም እንኳን አንድ ሰው የሚናገረውን አያቅም፣ የሚናገረውን ቃላት አያቅም። ሰክርሻን ሲላት እውነት ግን ነው ሰክሬያለሁ ብላ የምትመልሰው እኮ ከአቅሏ ስለሆነች እንጂ ራሷን ስታ ወይም እንዳለችው ምንድነው ስሙ ሰክራ ቢሆን ኑሮ እኮ ታውቃላችሁ የሰከረ ሰውና ያሳከረ ሰውና አይ ዶንት ኖ ብቻ ለሀና ጅዝብ ብላ ጀዝባለች። ሆነን ለመናገር ቤተሰብ ማለት ነው። የሰላም ቀውጤነት ደግሞ በጣም ነው የሚመቸኝ እኔ እግዚአብሔርን ከጅምሩ ጀምሮ ሰላም በቃ ድራማውን ቅውጥ ስታደርገው እኔ እንጃ። እስኪ እናንተ ሰላም ትመቻችኋለች እንደኔ? ቤተሰብ እስኪ ሀሳብ አስተያየታችሁን አካፍሉኝ። የሀና ጀዝባነት፣ የሰላምዬ ቀዋጭነት፣ የምናሴ አስተዋይነት፣ የጆሮ እና የተምቹ የድራማው ድምቀት በስማ በጣም ነው የሚመችኝ ሆነ ለመናገር። ሀናን ግን ጅዝብ አድርጓታ እንደራሴው። በስማ ደግሞ ወፈረቻ ቤተሰብ። አጭር ሰው ሲወፍር ደግሞ እዛው እንትን ነው ድንክ ነው የሚሆነው እና ወፍራለች በጣም ከሚገባው በላይ። በስማ ባትወፍር አሪፍ ነበረ። ግን ሰው ብር ሲያገኘው ስጋውንም ምኑንም ስለሚበሉ ነው መሰለኝ ብቻ ቶሎ ይወፍራሉ። እንደዚህ ቶሎ ገንዘብ የሚያገኙ ሰዎች ካያችኋቸው ቶሎ ነው የሚወፍሩት። ለማንኛውም ስለዛ አይመለከተኝም። ግን የአቶ ኖላዊ ደግሞ በዚህ ደረጃ መቀየር እኔ በጣም ነው የገረመኝ። ገና ለገና አሴርና ሀና አንድ ላይ አድረዋል ብሎ ቅውጥ ጠረገው። በኢየሱስ ስም አረ ቆይ ስለ አቶ ኖላዊ የተዋውና ማለት ነው። ተምቹ አላያችሁትም? በራምባር ሰበረሉ። አረ እንደ ተምቹ አሳቀኝ የለም ጌታ። ደግሞ እኮ የታል ደሞ ይላል። የታል ደሞ ከዛ የለበሱትም ምናምን ያነሳባቸዋል ላያቸው ላይ እና የታል ደሞ የታል በራምባሩ እያለ ይፈልጋል። የተመታ እንደ ተምቹማ የተመታ የለም ጌታ። ለማንኛውም ተምቹና አሴር በጣም የድራማው ድምቀቶች ናቸው። ያም ሆነ ይህ ግን እውነት ወደ እውነታው ስንመለስ የተምቹ ተጫዋችነት ወይም የድራማው አድማቂነት እንዳለ ሆኖ አሴር ግን እኔ አሁንም ስለሱ አውርቼ ስለሱ አንስቼ አልጠግበውም። እኔ እንጃ አሴር ይለያል እግዚአብሔርን። ያው ድራማ ነው እርግጠኛ ነኝ በትክክለኛ ህይወቱ ማንም እንደዚህ አይሆንም። ግን እዚህ ድራማ ላይ አሴር እንደሚሆነው እውነት እንደ አሴር አይነት ሰው
አለ ብላችሁ ታስባላችሁ? ቤተሰብ አሴር ይለያል። እኔ እንጃ በስመአብ። ለሀና ያለው አመለካከት፣ ለሀና ያለው ክብር፣ ለሀና ያለው አስተሳሰብ ዝንፍ አይልም እኮ ቤተሰብ። ይህን ሁሉ እያደረገች እሷ ሌላ ልታገባ ሽምግልና ተልኮላት ባይሳካም ይህን ሁሉ እያደረገች እሱ እንደ ነብሱ እየወደዳት ከራሱ አብልጦ ነው በነገራችን ላይ ሀናን የሚወዳት። ከራሱ አብልጦ ባይወዳት ኖሮ ውድ ቤተሰቦች ራሱን እየቀበረ እሷ የምትፈልገውን ነገር አያደርግም ነበረ። ከራሱ በላይ አብልጦ ባይወዳት ኖሮ እሱ የሚፈልገውን ነገር እየተወ እሷ የምትፈልገውን እሷ የሚያስደስታትን ለእሷ የሚመቻትን ለእሷ ጥሩ ነው ብሎ ያሰበውን በአጠቃላይ ያደርጋል። እሷ የሚወዳት የሚያፈቅራት ሀና ሌላ ሰው ልታገባ ነገር ግን የእሱ ጉዳት ሳይሰማው ስላችሁ ሳያስታውቅ ምንም ሳይመስለው የእሷን ደስታ ብቻ የሚፈልግ ግን ማርያምን እንደዚህ አይነት ሰው አለ? እንደው በሴትም በወንድም እንደዚህ አይነት ሰው አለ? የራሱን ደስታ እየቀበረ የራሱን ህይወት እየቀበረ የራሱን ማንነት እየቀበረ ስለ ሰው ደስታ የሚኖር ሰው አለ እንደው በዚህ ዘመን? አይዶንት ኖ አላቅም። የተምቹ ማለት የአሴር አክቲንግ በጣም የሚለይ ነው። ማለት አክት ሳይሆን ለአሴር የተሰጠው ካራክተር በጣም የሚገርምና የሚደንቅ ነው። እና አይዶንት ኖ በምን ቃላት ራሱ እንደምትገልጹት አሴር በጣም ግራ የሚያጋባ ነው። በጣም ከሚገባው በላይ እንደዛ የሰከረች አስመስሎ ከዛ እቅፍ አድርጎ አድሮ ምናምን። ሌላ ወንድ ቢሆን ያው እሱ በጣም ስለሚወዳትና ስለሚያከብራት ስለሚሳሳላት በተሳሳተ ነገር ምንም ነገር ማድረግ ስለማይፈልግ እንጂ የዛን ዕለት እኮ በጣም የሚወዳት ናት፣ በጣም የሚያፈቅራት ናት። በጣም ከሚገባው በላይ ለኔ ብትሆን ብሎ የሚመኛት የሚያልማት ሴት ናት። ቀፈኝ ብላ አብረው ስታድር የሚፈልገውን ነገር ማድረግ ይችል ነበረ እንደ ሌሎቹ መጥፎ ወንዶች ቢሆን ኖሮ። ነገር ግን አሴር ማርያም በጣም ይለያል። እኔ እንጃ። እስኪ ኮመንት ላይ አሴር ይለያል እያላችሁ አስቀምጡልኝ። እኔ በጣም ያሳዘነኝም የወደድኩትም ግን የአቶ ኖላዊ ደግሞ እንደዚህ መበጥረቁ እንደዛ ተኝተው ሲያያቸው ከተምቹ ጋር ነበር የገባው። ሁለታቸው አንድ ላይ ተቃቅፈው ተኝተው ሲያያቸው በጣም ተናዶ ወደ ቤት ተመልሶ ነበር። ወደ ቤት ተመልሶም ብቻውን ቁጭ ብሎ እዛ ፍራሹ ላይ በጣም እየተናደደ ነበር፣ በጣም እየተቃጠለ ነበር። እና አንዳንድ ጊዜ ነገሮችን በፍጥነት መወሰን፣ ነገሮችን በፍጥነት ወዳልሆነ ነገር መውሰድ በኋላ ላይ ራሳችንን ይጸጽተናል። ልክ አቶ ኖላዊ አሁን እንዳደረገው ነገር ማለት ነው። እንግዲህ አቶ ኖላዊ በጣም እንደተናደደና ሁለታቸው ተኝተው ሲያያቸው ተናዶ እንደተመለሰ ለአሴርና ለተምቹ ሲነግራቸው ማለት ለሀናና ለተምቹ ሲነግራቸው እነሱም ሀናን ብትሆን ወደ አባቴ መሄድ አለብኝ ብላ ያው ትሄዳለች። ከሷ በፊት ግን እንግዲህ አቶ ኖላዊ ተናዶ ቁጭ ብሎ ነበረ። እሱ ቁጭ ባለበት ወይዘሮ ሜላት ወደዛ ሄዳ ነበር። ወይዘሮ ሜላት ስትደርስም ስታዋራው በጣም ተናዶ እንደነበር እና ሀና የምትባል ልጅ በጭራሽ የለችኝም ብሎ ነበር እንደውም ለወይዘሮ ሜላት ራሱ የነገራት። ወይዘሮ ሜላትም ግራ ተጋብታ እንጂ ምንድነው የሚለው ማለት ለሀና ታውቃላችሁ፣ ሁላችሁም ለሀና ያለው ፍቅር የተለየ ነው። አቶ ኖላዊ ማለት ለሀና ምን እንደሆነ ሁላችንም እናውቃለን። በጣም ከሚገባው በላይ ነው የሚወዳት፣ በጣም ነው የሚሳሳላት። እንደዛ ስላያት ብቻ ልጄ አይደለችም፣ በቃ ልጄ አይደለሽም፣ ማየት አልፈልግም፣ እንደሱ አይነት ልጅ የለኝም፣ እንደሱ አይነት ልጅ ከማሳደግ ይልቁንስ ግድያት ቢሆን ኑሮ ይሻል ነበር ያላት። ወይዘሮ ሜላትም ግራ ተጋብታ ምን አድርጋ ነው? ሀና እኮ ጨዋ ናት፣ እንደዚህ አይነት ነገር የምታደርግ አይደለችም ብላ ነበር ስትከራከር የነበረው። እሷም ግራ ተጋብታ ያም ሆነ ተምቹ መጥቶ ስለተፈጠረው ነገር ማስረድቶት ነበር። ነገር ግን በጭራሽ እንደዛ እንዳልሆነና በጣም እንደተናደደ ነበረ የሚያሳየው። ሀናም ደርሳ ነበር። እንግዲህ እሱ ቁጭ ባለበት አባዬ ምን አጥፍቼ ነው? የተፈጠረው ነገር ምንድን ነው? እባክህን አስረዳን ለማለት ሞክራ ነበር። አቶ ኖላዊም ቢሆን በጭራሽ አላቅሽም፣
ከዚህ ቤት ውጭልኝ፣ እኔና አንቺ ምንም አይነት ትውውቅ የለንም ነበረ ያለት። እንግዲህ ወይዘሮ ሜላትም በጣም ግራ ተጋብታ በጣም ተጨንቃ ከቤት ወጥታ ትሄዳለች። ሌላው ሀናም ብትሆን እንደዛ አቶ ኖላዊ ሲናገራት ያው ካንተ ውጭ እኔ ሌላ የሚሄድበት ነገር ሰው የለኝም፣ አንተ ነህ አባቴ፣ መሸሸጊያ መደበቂያም አንተ ነህ ብትለውም በጭራሽ አካኪ ዘራፍ ስላለ አቶ ኖላዊ ሰው ሀና ቤቱን ትታ ወጥታ የሆነ ካፌ ቁጭ ብላ ነበር። እዛ ካፌ ነው እንግዲህ አሴርና ተምቹ ሂደው አሁንም እሷን በቃ አባብለው ምናምን ስለተፈጠረው ነገር በጣም እሱም ተናዶ ስለነበረ ምናምን ይነግሯታል። እሷን ብትሆን ያው ቀዝቀዝ ብላ ብቻ ያም ሆነ ይህ ወደ ቤት ተመልሳ ነበር ማለት ነው። ሌላው በጣም የሚያሳዝነው ነገር ውድ ቤተሰቦች እንግዲህ እዝራ ነው። እዝራ ያለበት ነገር በጣም ከባድ ነው። አባቱም ትክክለኛ ማንነቱን ሊናገር አልፈለገም፣ ወይም የራሱን ትክክለኛ ማንነት ሊያስረዳው አልፈለግም። አንተ ልጅ ነህ፣ ከአንተ ገና ህይወት አልገባህም፣ አንተ ገና ለህይወት አዲስ ነህ። ቆይ እዝራ ትልቅ ሰው አይደል እንዴ? እዝራ ለህይወት ማለቴ ስለ ህይወት ካልገባው ማን ነው ስለ ህይወት የሚገባው? እስኪ ንገሩን። እዝራ ማለት አሁን በዚህ አሁን ባለበት እድሜ እርግጠኛ ነኝ 26 እንዶ ትንሽ ቢባል 25 26 ይሆነዋል ብዬ አስባለሁ። መቼም ሶ ይሄ ሰውዬ አሁን ለህይወት ምንም ነገር ካልገባው ማን ነው ለህይወት የሚገባው? ይህን ያክልስ ወንጀለኛ እንደሆነ ለልጁ ደብቆ መቀመጡስ ማንን ነው የሚጎዳው? ራሱ ልጁን ነው የሚጎዳው። በነገራችን ላይ ቤተሰብ ልጁን ነው የሚጎዳው። አሁን እዝራ አባቱ የሰራው ስራ በአጠቃላይ እሱ ጭንቅላት ነው የሚቆለልበት። ያው አባቴ የቤተሰብ ዕዳ ለልጅ ይተላለፋል ይባላል አይደለ? አሁን እዝራ አባቱ ባደረገው አባቱ በሰራው ወንጀል ልጁ እያጨደ ነው ያለው ማለት ይቻላል። እንግዲህ አንድ ሰው የሚወደውን የሚያፈቅረውን በስስት የሚያየውን ሰው ማጣት ማለት አስባችሁታል? ይሄ ትልቅዬ ቅጣት ነው። ይሄ ትልቅዬ የህይወት ዋጋ የሚያስከፍል ነው። አቶ በቃሉ ያደረገው ነገር ወይም እስከዛሬ ድረስ ያደርገው የነበረው ነገር በእዝራ በልጁ ላይ እየተፈጸመ ቁጭ ብሎ ያየዋል ማለት ነው።